ኢየሱስ ያላቦዬ ያለ ተክልዬ ተሳትፎ ብቻ ሳይሆን ያለኛም ተሳትፎ ያላንተ ተሳትፎ ያላንቺ ተሳትፎ ያድናል ነው። አቦዬ አያስፈልጉኝም ተክልዬ አያስፈልጉኝም ኢየሱስ ብቻ በቂ ነው ካል አንተም አታስፈልግም ነው። ምክንያቱም በብዙ ነገር አቦዬ ካንተ ይሻላል። በጣም ተክተው ነው የጸለዩት። ተክልዬም በጣም በትጋት ነው የጸለዩት። በጾም በጸሎት ነው የሰነበቱት። ያለሳቸው ኢየሱስ በቂ ነው ካልክ ያለሳቸው ኢየሱስ ያድናል ካልክ ያላንተም አንተ ደግሞ በደንብ ታውቃለህ። ስትጾም እንኳን በአቮካዶ ነው አይደል? ምንድነው ማለት የጴንጤን ጾም እናውቀዋለን። እኔ ኦርቶዶክስ ውስጥ ነው ተወልጄ ያደግኩት። እናቴ ያወጣችልኝ ስም አይደለም። ስሜ ራሱ ቄሱ ነው ያወጣልኝ። ቄሱ ናቸው ስሜን ያወጡት በሕፃንነቴ። እስካሁን ድረስ የፕሮቴስታንት ቴዎሎጂ የሚባል ተምሬ አላውቅም። ኮት ሳረግ ጴንጤ ነው የምመስለው እንጂ እኔ ኦርቶዶክስ ውስጥ ነው የወጣሁት። ከኦርቶዶክስ ከወጣን በኋላ ሲያስወጡን እኛ ቤት ውስጥ ፕሮግራም ጀመርን። ቤቱ ሲጠበን ተከራይተን ወጣን። የተከራየነው ሲጠብ እያለን አሁን ያለንበት ጋር ደረስን። በህይወቴ ዘመን የትኛውም ፕሮቴስታንት ቸርች ውስጥ አባል ሆኜ አላውቅም። ስለዚህ የዘላለም ህይወት አይጠፋም የሚለው የፕሮቴስታንት ትምህርት አይደለም። የፕሮቴስታንት የሆነ ሴክት የሚያስተምረው ትምህርት አይደለም። የኔ አባቶች ያስተማሩት ነው። የተማርኩት እዚህ ስላሴ ነው። ይሄንን ከሆነ አንዳንድ ሰዎች ምን ያደርጋሉ መሰለህ? የሆነ ትምህርት ስታስተምር ጎትተው የሆነ ቡድን ውስጥ ሊከቱ። ካልቪን አርሚን ሁለቱም ፈረንጆች ናቸው። ውድድሩ ምንድነው ቢባል ካንተ ፈረንጅ የኔ ፈረንጅ ይበልጣል። አርሚን የሚባል ሰው ያለ መሰለኝ እሱ ትጠፋላችሁ ብሏል። ካልቪኑ ደግሞ አይዟችሁ አጠፉም ብሏል። ሁለቱም ፈረንጆች ሲሆኑ ሰዎቹ ለመሸናነፍ መከራ የሚበሉት ይሄኛውም ይሄንን ኢትዮጵያዊው ማለት ነው ይሄን ሊሸናነፉ ነው የሚሞክሩት። ምንድነው ከጀርባቸው ያለው ሲባል ጳውሎስ ጴጥሮስ ሳይሆን ካልቪን አርሚን፣ ሁለት ፈረንጆች። ውድድሩ ካንተ ፈረንጅ የኔ ፈረንጅ ይበልጣል፣ ካንተ ፈረንጅ የኔ ፈረንጅ ይበልጣል። በሱ ሰፈር ውስጥ ጎትታችሁ ልታስገቡኝ ብትሞክሩ እኔ ሁለቱንም አላቃቸውም። መንፈሳዊ አባቴ አቡነ መራ ክርስቶስ ናቸው። የለውም